ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን መረጃዎችን ወደ እናንተ እናደርሳለን። አብራችሁን ቆዩ። የሉማሜ ከተማ አስተዳደር ኢንዱስትሪና ኢንቨስትመንት ጽሕፈት ቤት ተፈጥሯዊና ሰው ሰራሽ ሀብቶችን ከቴክኖሎጂ ጋር አቀናጅቶ በመጠቀም አገራዊ ኢኮኖሚ እድገትን በማምጣት የሕዝባችንን የኑሮ ደረጃ በማሻሻል የሚያስችል የልማት እንቅስቃሴ እያካሄደ ይገኛል። እንግዲህ ሀፒ ወተትና ወተት ልማት ተዋጽኦ ማቀነባበሪያ እኮ ቅቤ፣ አይብ፣ ቸዝ እና ሞzzarella የሚባሉ ምርቶችን እጅግ ዘመናዊ በሆነ ማሽን እያመረተ ለተጠቃሚ ያቀርባል ማለት ነው። ሀፒ የወተትና የወተት ተዋጽኦ ማቀነባበሪያ ፋብሪካ ገነባ የወተት ማቀነባበሪያ ፋብሪካ ማለት ነው። እንኳን ደስ አላችሁ ባለሙያዎች እዚህ ያላችሁ። አጠቃላይ አንድ በቃ ይበላል። አመሰግናለሁ። በቀጥታ ወደ ጉብኝቱ እንሄድና ከዛ በኋላ ድንኳን ውስጥ ያለው መርሃ ግብር የምናስቀጥል ይሆናል። ክቡራትና ክቡራን እንግዶቻችን እንኳን በደህና መጣችሁ። እናመሰግናለን። ስለሆነም ሀገራችን ከግብርና ወደ ኢንዱስትሪ ክፍለ ኢኮኖሚው በምታደርገው ሽግግር የማምረት ኢንዱስትሪን ኢንቨስትመንት በልዩ ሁኔታ በማበረታታትና በማስፋፋት የሀገር ውስጥ የማምረት አቅምን በማጠናከር መስራት ይገባል ተብሏል። ከውጭ የሚገቡ ምርቶችንም ለማስቀረት ሀገር ውስጥ በማምረት ማህበረሰቡን ተጠቃሚ ለማድረግ ዘርፈ ብዙ ተግባራትን በማከናወን እየተሰራ እንደሚገኝ ገልጸውልናል። ስለሆነም የሉማሜ ከተማ አስተዳደር የኢንዱስትሪና ኢንቨስትመንት እንቅስቃሴን እናስቃኛችኋለን። አብራችሁን ቆዩ። ይህ የሉማሜ ከተማ አስተዳደር የኢንዱስትሪ መንደር ነው። እሺ፣ ስሜ ድረሱ ብሸት ይባላል። የሀፒ ወተት ማቀነባበሪያ ስራ አስኪያጅና ባለቤት ነኝ። እንግዲህ ዛሬ ያስመረቅነው የሀፒ ወተት ማቀነባበሪያ ፋብሪካ ለአካባቢ ህብረተሰብና ስራ አጥ ወጣቶች የስራ እድል የፈጠረ ነው። በዚህም አጋጣሚ የአካባቢው አርሶ አደር ወተቱን አልቦ ወዴት እንደሚያደርሰው ግራ ተጋብቶ ወይም በየስርቻው በየአቅጣጫው ነበር እየባከነ የነበረው። በአሁኑ ሰዓት ግን እኛ ችለር አስቀምጠን አርሶ አደሩን በተገቢ ዋጋና የለፋበትን የጉልበትም ሆነ የገንዘብ እንትን እየቀረፍን ያለው ማለት ነው። ዞሮ አሁን ይሄ ፋብሪካ ሲቋቋም ለ130 ስራ አጥ ቋሚና ጊዜያዊ የስራ እድል የፈጠረ ነው ማለት ነው። ወጥ ነው። ከእርባታ ጀምሮ እርባታ አለው፣ መኖ ማቀነባበሪያ ያለው፣ ወተት ማቀነባበሪያ ያለው ማለት ነው። ስለዚህ ያለው የፈጀው ካፒታል 230 ሚሊዮን ነው የፈጀው። ከዛ በኋላ የኛ የራሳችን ከብቶች አሉ፣ ግን አጎራባች ወረዳዎችን ሰብስበን ነው በብዛት የምናመጣው። ወደ 30 ሺህ ሊትር ይፈልጋል ፋብሪካው። ይህን የኛ ከብቶች አያሟሉም። በዚህ ምክንያት የተለያዩ የፍሪጅ መኪኖች አሉን፣ ሄደን ዞረን ሰብስበን እናመጣለን ማለት ነው። እርጎ፣ ወተት፣ አይብ፣ ቼዝ፣ ሞzzarella እና አይስክሬም ሰርተን ድንበር ተሻግረን ለገበያ እያቀረብን እንገኛለን ማለት ነው። በቀን በሙሉ አቅሙ ከሰራ በ8 ሰዓት ውስጥ ማለት ነው 30 ሺህ ነው የሚያመርተው። በሰዓት ወደ 3500 አካባቢ ያመርታል ማለት ነው። እንግዲህ እንደ ባለሀብት እኛ ያቀርነው ነገር ሰፋ ያለ ነው። ለምሳሌ በዶሮ እርባታም ለመሰማራት አስበናል። ሆስፒታልም ለመገንባት እያሰብን ነው። ግን ምንድነው ያለው ቢሮክራሲ አለ። እዚህ የመብራት ችግር አለ፣ ከፍተኛ የመብራት ችግር አለ። ትራንስፎርመር ገዝተን አስቀምጠናል፣ ግን ለመቀጠል ትንሽ ተቸግረናል። መኖ ፋብሪካውም ቢሆን የመብራት ችግር አለው። ይሄም የመብራት ችግር አለው። በጄኔሬተር ነው የምንጠቀመው። ወደፊት እንግዲህ ይፈታል ብለን እናስባለን። ከዚያ በተረፈ የመሬት አቅርቦት ነው። የመሬት አቅርቦት ትንሽ ጥበት አለ። እንግዲህ ቃል ገብተውናል አሁን ሊሰጡን፣ በቀጣይ የሚስተካከል ይመስላል። ስሜ ሳለው መብር ይባላል። እዚህ የስራ ድርሼ ምርት ክፍል ኃላፊ ነኝ። ዛሬ እየተመረቀ ያለው የወተት ፋብሪካ ነው። ወተትና ወተት ተዋጽኦ ማቀነባበሪያ ፋብሪካ ነው። ይህ ወተትና ወተት ተዋጽኦ ማቀነባበሪያ የሚሰራቸው ምርቶች አሉ። ፓስቸራይዝድ ሚልክ፣ ዮጉርት፣ ቺዝ፣ አይብ ኤንድ በተር እነዚህን ይሰራል። እንግዲህ ከዚህ መተከሉ ለማህበረሰቡና ከስራ እድል ፈጠራ አንጻር አሁን ብዙ ጊዜ አብዛኛው እንደ ሀገራችን ኮንቴክስት
ተማሪዎች ተምረው ቁጭ ነው እያሉ ያሉት። ስለዚህ የፋብሪካ እዚህ መተከሉ ያለው ጥቅም የመጀመሪያው ለማህበረሰቡ ይጠቅማል። ለማህበረሰቡ ምንድነው? ላሞቹን ወተት ይሰበሰባል። ከማህበረሰቡ ወተት ተሰብስቦ ወደ ፋብሪካ ይገባል። ከፋብሪካ ገብቶ ወደ የታሸገ በጥራት ታሽጎ ምርቱን ይጠቀማል ማለት ነው። ሁለተኛ ደግሞ ከባለሙያ አንፃር ስራ የፈቱ ሰዎች እዚህ መጥተው ሰልጥነው በዚህም ይቀጥላሉ። ካልሄዱም ደግሞ በራሳቸው በግላቸው አቅራቢ ሆነው እንዴት በጥራት ማቅረብ እንዳለባቸው ከዛ ፕሮዳክቶቹንም እያደረጉ በጥራት እያቀረቡ ተጠቃሚ ይሆናሉ ማለት ተደራጅተው እና ከዚህ አንፃር በጣም ጠቃሚ ነው ብዬ አስባለሁ። መላኩ ስመኝ እባላለሁ። የሉማሜ ከተማ አስተዳደር ተቀዳሚ ምክትል ከንቲባ ነኝ። እየተካሄደው ያለው ዞናዊ የኢትዮጵያ ታምርት እኛ የምንሸምት ፕሮግራም ነው። በዚህ ፕሮግራም ላይ በከተማ አስተዳደራችን ውስጥ አንድ የኢንዱስትሪ መንደር አለን። እዚህ መንደር ላይ 19 አካባቢ ባለሀብቶች ቦታ ወስደው ስራ በመስራት ላይ ይገኛሉ። ከዚህም ውስጥ ዛሬ ያስመረቅናቸው ፕሮጀክቶች አሁን እዚህ ካለንበት ሀፒ ወተትና የወተት ተዋጽኦ ማቀነባበሪያ ፋብሪካ ጋር ወደ 6 ፕሮጀክቶች ናቸው የተመረቁ የተጎበኙ። አሁን ስራ ላይ ማሽን ተክለው ወደ ስራ ለመግባት እየተጠባበቁ ያሉ 4 አካባቢ ያሉ፣ ቀጣይ ወደ ስራ የሚገቡትም እነዚህ 4ቱ ይሆናሉ። ግንባታቸውን አጠናቀው ያሉ 5 አካባቢ ያሉ። ቀጣይ ደግሞ እዚች ከተማ ላይ ሉማሜ ከተማ ላይ ባለ ሀብቶች መጥተው እንዲያለሙ ይመች ዘንድ 200 ሄክታር በላይ የሚሆን ቦታ በሳይትና በፕላን አመላክተን እየተጠባበቅን ያለበት ሁኔታ ነው ያለው። በዚህም አጋጣሚ ይሄንን ጥሪ ሰምተው አይተው ባለ ሀብቶቹ ወደዚህ ምቹ ወደ ሆነው ከባቢ እና አሁን አንጻራዊ ሰላም ያለበት ከባቢ ነውና መጥተው ልማት ቢያለቡ በእኛ ከተማ አስተዳደር በኩል ከኛ የሚጠበቀውን ነገር ሁሉ ለማድረግ ዝግጁ ነን። ሹበቴ ይባላለሁ። 6 ፕሮጀክቶችን ነው ለማስመረቅ አስበን የሰራና ያቀደን እና 6ቱንም አስመርቀናል። ሀፒ ወተት በመኖ ማቀነባበርና የፋርሚንጉ ማለት ነው። የኛ ማደያ ፔትሮሊየም ማደያ፣ የኢብራሂም አደም የዘይት ማቀነባበሪያ እነሱን አስመርቀናል ማለት ነው። እዚህ ሲቀጠር የአካባቢው ማህበረሰብ ነው የተቀጠረ። ማስታወቂያ ወጥቶ ህጋዊ በሆነ መንገድ ፕሮፌሽናል የሆኑ ልጆች ነው የተቀጠሩና አካባቢውን ያረካ ያስደሰተ ነው። ሁለተኛ ደግሞ ለአካባቢው ማህበረሰብ ኢኮኖሚ ተጠቃሚነቱ፣ ከዛ ውጭ ደግሞ አርብቶ አደር ደግሞ ከመኖ ማቀነባበር ባሻገር ከብቶችን እያረቡ የወተት ላም በማርባት አንደኛ ለዚህ ለፋብሪካው ይመግባሉ። ለአካባቢያችንም ፈርቀዳጅ ነው። አንደኛ የተሳሰረ ነው፣ እዚሁ የተሳሰለ ነው። የሚያመጣው ጥሬ ዕቃ አይኖርም ከሌላ አካባቢ። ጥሬ ዕቃውም እዚሁ ነው ያለ። የሚመረት ከተመረተም በኋላ ደግሞ ለአካባቢው ምርት ያቀርባል። ለኢትዮጵያ ለመሀል ገበያም ያቀርባል ወደ አዲስ አበባ ማለት ነው። ስለዚህ የተሻለ ትስስር የተፈጠረለት እንትን አለ። ቂቤ አለ፣ አይብ አለ፣ ቺዝ ማለት ነው፣ ሞዞሬላ፣ ክሬም አለ። ይሄ እዚህ አካባቢ ብቻ ወተት በራሱ ፓስቸራይዝድ የሆነ ወተት ይመረታል። ስለዚህ ይሄ ትልቅ ኢኮኖሚ ፋይዳ ያለው ነው። ሌላኛው ቅድም እንትን ያልነው ያየነው የዘይት ፋብሪካው ነው። እሱም በተመሳሳይ አሁን ላይ የዘይት ዋጋ በጣም የናረ ነው እና ይሄንን ከውጭ የሚገባውንም እዚሁ በአካባቢያችን ሰብስቲቱት የሚያደርግና ያለውን የዘይት እጥረት የሚያረጋጋ የገበያ ላይ ያለውን የዘይት እጥረት የሚያረጋጋ ነው። ላይ የምናስጀምራቸው ፋብሪካዎች በጥሬ ዕቃና ምርት ትስስራቸው ከፍተኛ ሲሆኑ ለሉማሜ ከተማና አካባቢው ማህበረሰብ እንድምታቸው ከፍተኛ ነው። የፋብሪካው ምርት በዞኑ ያሉ ከተሞች ትስስር የበለጠ የሚያጠናክር ከስርዓተ ምግብ ጋር የተያያዙ ያሉብንን ጉድለቶች በእጅጉ ለመለወጥ አይነተኛ ፋይዳ ያለው ፋብሪካ ነው። ባለሀብቱ ኢንቨስት ለማድረግ ሲወስን ለአካባቢው ማህበረሰብ ማበርከት ያለበትን ሁሉ ለማበርከት ወስኖ የመጣ በመሆኑ እንደዚህ አይነት ባለሀብቶችን መንከባከብ፣ ፋብሪካዎችን እንደራስ ሀብት የመጠበቅ እና ከፋብሪካው ምርት የመጠቀም እድል መስፋት ይገባል። የዞኑ አስተዳደርም የወጡ ህጎችን ማዕከል በማድረግ
መደገፍ ያለበትን ሁሉ ለመደገፍ በዚህ አጋጣሚ ማረጋገጥ እወዳለሁ።